እርድ የሚፈጽምበት ሰዓት ስንት ነው? በተለይ የትንሣኤ በየሌሊት ቅዳሴ ያለበት የገና የጥምቀት እርድ የሚፈጸምባቸው ሰዓት ስንት ሰዓት ነው? አስቀርቦ ሲበላ መቼ ነው የታረደ ብሎ አይጠይቅም። አናውቀው የሰዓት ነው ነገር ይኖር ይሆነ ሁሉ ያስብላል። የኛ ህሊናን ሁሉ ያጠራጥራል። አንዳንድ ጊዜ አንድም ማን ነው እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። ትንሣኤና ለገና ነው ወይስ በሌላ ይችላል? ጥያቄው አንዱ ነው፣ መልሱ ግን የተለያየ ሆኖ ከዚህ የተነሳ ነው። መጽሐፍ ላይ ጥያቄው የለም ሲጀመር። ብያኔ መስጠት ያለባችሁ እንደናንተ የትርጓሜ መምህራን አይደለም። እኔ አሁን በዚህ ሰዓት ረዱ በዚህ ሰዓት ረዱ ማለት ነው። በገበያው የዶሮ ገበያው የከብት ገበያው ሁሉም ነገር ተጨናንቋል። እግዚአብሔር ዶሮ የገዛንበትንና ያረድንበትን ሰዓት ሁሉ ሲመዘግብ ነው አምላክ ነው። ይሄን ያህል ስራ ፈት መላክ አለ ማለት ነው። የሆድ በዓል አይደለም፣ የትንሣኤ በዓል የህይወት በዓል ነው። የተቻለው ያን ጊዜ እንዳልኩት ስጋው ደግሞ ይቀበላል። የቤተክርስቲያን መምህራን እንዲህ ብለው አዘዙት ይላል። እንደኔ ሚስት ልጅ የሌለው ሊሆን ይችላል ብዬ ገምታለሁ። እገሌ ሙክት አርዷል፣ እገሌ ይህን ጠጅ፣ እገሌ ይህን አድርጓል፣ እገሌ ሚስቱና ልጆችን ይዞ ካፌ ወጥቶ ይዝናናል። እኔ አይባልም። የክርስትና ከማናንሽ የለውም። የክርስትና ከማናንሽ ሳይሆን የሆድ ከማናንሽን ሳይሆን አሁን እጄ ዳቦውን እንትን ብዬ አሁን እጄ ዶሮይቱን አርጄ አሁን እጄ ቶሎ ብዬ ለልጆቼ ለባሌ የምትል ሴት እዛ ውስጥ እንድትኖር አይፈልግም። አርዶ 6 ሰዓት 9 ሰዓት የሚጠባበቁ የነበሩበትን የሚያጡ እኔ የምፈልገው ይህች ነፍስ የጌታን ስጋና ደም ተቀብላ የጌታ ስጋና ደም ዕዳ ሳይኖርባት ወደ ገነት ወደ መንግስተ ሰማያት እንድትገባ ነው የምፈልገው። እኔ ክርስቲያኖች እኮ ያን ያለ ሰገድ የጾሙ እንዲህ ሊደባደቡ ነው የሚባልበት አጋጣሚ ራስ ምታት ውስጥ መግባት የለባቸውም። የፋሲካውን ድል ያለ ድግስ ደግሶ በጋርዶ ጠጅ አውርዶ ይህን ካላከበረ ትንሣኤ ሁሉ አይመስለውም። እኔ ስለ ዶሮ አስተራረድ እንዳስተምርም አይደለም የታዘዝኩት። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን እኩለ ጾም ላይ አርዶት አይመጣም? የሕማማት አንድም ቀን ስግደት ሳይሄድ ሌሊት ሲመገብ የነበረው የፋሲካም ሌሊት የሚመገቢያ ነው። መልሶ ሄደውም ዶሮ አርደው ያንን አጥበው ብሉ ማለትም ጭካኔ ነው በራሱ። በሰንበት የምትበላው እኮ በስራ ቀን የተፈጨውን ነው። መጣችሁ ቁረቡ እንላቸዋለን። እዛ ሄዳችሁ ደግሞ ዶሮ አርዳችሁ ብሉ እንላቸዋለን። ምን ማለት ነው? እንደዚህ ስጋ ሲያይ እንደው የሚጎመጅ ሰው ካለ ስለስስቱ ብሎ ይለፈው። ርኅራኄ የጎደለው ትምህርት መምህራኑን ማስተማር የለብንም። ምዕመናን ምን ያድርጉ? በእውነት ሰራተኛው አትቆርብም እንዴ? ሰራተኛው ቤተ እግዚአብሔር አትመጣም እንዴ? ነውር እኮ ነው። መንግስተ ሰማያት ማለት የዘላለም ሕይወት ናት። መንግስተ ሰማያት ማለት የዘላለም መኖሪያችን ናት። ወንጌል ነው በቃ መንግስተ ሰማያት። ትንሣኤ ልቡናን የሚነሳበት እንጂ የሚበላበት የሚጠጣበት ብቻ አይደለም። ቤተ እግዚአብሔር ደጅ ላይ እንግዳ ሊያገኙ ይችላሉ። ወደ ቤት ይዘውት እንዳይሄዱ አልሰሩም። ያፍራሉ፣ ይሸማቀቃሉ፣ ጥለውት ይሄዳሉ። የብርሃነ ትንሣኤ ዋዜማ ላይ እንደመሆናችን ያው እርድ ይፈጸማል። አብዛኛው ቤተክርስቲያን ላይ መጥቶ የሚያድሩት ሌሊት ላይ አዘጋጅተው የሚመጡት እንደመጡ ደግሞ ቤት ላይ ሆነው ወደ ቤተክርስቲያን መምጣት የማይችሉት እደው አድረው ስጋ ወደሙን ተቀብለው ለሚመጡት አዘጋጅተው የሚጠብቁ ሰዎች የሚነሳ ጥያቄ አለ። በተለይ ደግሞ ከሀገር ውጭም ያሉ ሰዎች ቤተክርስቲያን መሄድ በማይችሉበት መጠን የራሳቸውን ሰዓቱ ሲደርስ በዓሉን ለማክበር እርድ ይፈጽማሉ። ለመሆኑ እርድ የሚፈጽምበት ሰዓት ስንት ነው? በተለይ የትንሣኤ የሌሊት ቅዳሴ ያለበት የገና የጥምቀት እርድ የሚፈጸምባቸው ሰዓት ስንት ሰዓት ነው? በመጀመሪያ ማሳሰብ የምፈልገው ይህንን ጥያቄ ብዙ ጊዜም ስለመለስኩት ማለት ነው ብዙ ጊዜም ስለሚነሳ እኔም ከመለስኩት በኋላ ሌሎችም የራሳቸውን አስተያየት ሲሰጡበት አይቻለሁ። በመጀመሪያ ማሳሰብ የምፈልገው ምዕመናኑ ራሳቸው ያልተከለከለ ጥያቄ ማንሳት የለባቸውም። አሁን ያልተከለከለ ጥያቄ ነው። ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀኖና ተከለከለ ቢባል አሁን የሚጠቅስ የለም፣ የሚጠይቀው ሰው በራሱ ማለት ነው። ለዚህ ነው ምላሹም የተለያየ የሚሆነው ከዚህ የተነሳ ነው። እና በመጀመሪያ እንደው ግድ የላችሁም ያልተከለከለ ጥያቄ አታንሱ፣ ባልተከለከለ ጥያቄም አትጨነቁ። አሁን ያለው አንዳንድ እንትኖች ላይ በሰሙነ ሕማማት ጥምቀት መጠመቅ ይቻላል። ይህም አሁን ያልተከለከለ ጥያቄ ነው፣ ግን ጥያቄው ነው ይመጣል። ማን ከለከለ? የሚያወዛግቡ መምህራን ሊኖሩ ይችላሉ። ሲጀመርም አንድ አይነት ልንሆን አንችልም። ለምንድን ነው አንድ ማትሆኑ? እንደዚህ የሚሉ ሰዎች አንድ ማን ሆነው? ለዚህ ነው ምዕመናን እኔ ግልጹን ልንገራችሁ፣ አንድ ማን ሆነው እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። ያልተከለከለው ምን ብሎ መልስ ይጻፍለታል? ለዚህ ነው አንድ ማን ሆነው
እና ሁሉም አስተያየት ስለሚሰጥ ነው የተቸገርነው። አንዳንዴ ደግሞ መደማመጡም የለም እና ግራ ከምናጋባ ያው በየደጃችን አድምናወራው በየስልካችን በራችን ዘግተን ማውራት ከጀመርን ጀምሮ መለያየቱ እየሰፋ መጥቶ ነውና አለመከባበሩም ይኖር ይሆናል። ያሁን ሰው የአራት ጉባኤ የትርጓሜ መምህር ነው። በዛው ላይ ደግሞ የሀገረ ስብከታችን የሊቃውንት ጉባኤ መምህር ኃላፊ ነው። ብያኔ መስጠት ያለባችሁ እንደናንተ የትርጓሜ መምህራን አይደለም። በልማዳችንም በትውፊታችንም በሕጉ እንደዛ ነው። መምህራን ምን አሉ ነው ወይ ተዛዘዙ ነው መምህራን ቤተክርስቲያን የሚል አንብበሃል አይደል? ስንክሳር ላይ የቤተክርስቲያን መምህራን እንዲህ ብለው አዘዙ ይላል። ምንም ምዕራፍና ቁጥር አያስፈልግም። የቤተክርስቲያን መምህራን ብለዋል ከተባለ አለቀ ማለት ነው። እዛ ላይ ግን እንዳለመታደል ሆኖ ምንን ከሚሰማው ሌላውን የሚሰማው ሰው ሊበልጥ ይችላል። ያ ሰው ከየት አምጥቶ የምን መምህር ሆኖ ምናምን እንደሚያስተምር ምናምን ምዕመናን እውቅናውም የላቸውም። ስለዚህ ያገኙትን መረጃ የቤተክርስቲያን ሰባኪ ነው ተናግሯል። እሱ ነው በቃ ያገኙትን መረጃ ይዘው ነው። ዞሮ ግን ምንድነው መሰለህ የሚያስማማው ትልቁ ነገር ይሄ ያልተከለከሉ ጥያቄዎች ናቸው። ማንሳት ራሱ አይጠበቅባቸውም። በእንደዚህ አይነት ጥያቄዎች ራስ ምታት ውስጥ መግባት የለባቸውም። ጸበል በሰሙነ ሕማማት ለምንድነው የማይጠመቁት? ማን ከለከለ? ሲጀመርስ ጸበል መጠጣት ለምንድነው የማይችሉት የማይጠጡት? ጸበል መጠጣት እኮ ቁርባን አይደለም፣ ቁርባንን የሚተካ ነገርም አይደለም። ስለዚህ የማይጠጡበት ምንም አይነት ምክንያት የለም እና ሲጀመር ጥያቄው የሚያነሱትም ራሳቸው ናቸው። ከዚያ መልስ ለመስጠት ሁሉም የየራሱን ሲያዘጋጅ ምን ይሆናል ማለት ነው? ያው የተለያየ መልስ መምጣት ይጀምራል ማለት ነውና ጥያቄው አንዱ ነው፣ መልሱ ግን የተለያየ ሆኖ ከዚህ የተነሳ ነው። መጽሐፍ ላይ ጥያቄው የለም ሲጀመር አልተነሳ። መጻሕፍት አልጠየቁም። አሁን ይሄን መጻሕፍት ያነሱት አይደለም ምዕመናን ናቸው ያነሱት። እንዲሁ ዝም ብሎ እንደዚያ ቀጠለ ማለት ነው። ለማንኛውም ግን እኔ እንደው ግራ ከሚጋቡም በሚል ነው። ከዛ ውጭ ግን እኛም ደግሞ ምላሽ ስንሰጥ ራራይ የጎደለው ነው ያንዳንዱ አሰጣጥ። ምናልባትም እንደኔ ሚስት ልጅ የሌለው ሊሆን ይችላል ብዬ ገምታለሁ። ምክንያቱም በቤት ሄዶ እንትን አይልም። ሆቴል ነው ገዝቶ የሚበላው ጠዋት ቤት ሄዶ አርዶም ታርዶለትም አይቆየውም። ሆቴል ነው የሚበላው። የሚገርም እኮ ሆቴል ሲበላ አስቀርቦ ሲበላ መቼ የታረደ ብሎ አይጠይቅም። እንደዚህ አይነት ልምድ የለም። መቼ የታረደም ሊሆን ይችላል። ይመጣላል፣ ትበላለህ፣ በቃ አለቀ። እንደዚያ ነው። ቤት ግን ምዕመናን መከራቸውን ነው እያዩ ያሉት። ምክንያቱም ቤተክርስቲያን ማደር ይፈልጋሉ፣ መቀበል ይፈልጋሉ ቅዱስ ቁርባንን። እንደዛ ሁሉ ከመሆን ይከለክላቸዋል። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን እኩለ ጾም ላይ አርዶት አይመጣም? ምክንያቱም እኔ የምፈልገው ይህች ነፍስ የጌታን ስጋና ደም ተቀብላ የጌታ ስጋና ደም ዕዳ ሳይኖርባት ወደ ገነት ወደ መንግሥተ ሰማያት እንድትገባ ነው የምፈልገው። እኔ ያንን ዶሮ ሳትበላ ውስጥ ሞት እንደሆነ ምን አውቃለሁ? እኔ የምፈልገው እኔ የታዘዝኩትም ሰዎችን ወደ ቁርባን እንድጠራ ነው እንጂ እኔ ስለ ዶሮ አስተራረድ እንዳስተምርም አይደለም የታዘዝኩት። የዶሮ አስተራረድ ጉዳይ የወንጌል ጉዳይም አይደለም ሲጀመርም። በዚህ ሰዓት ረዱ፣ በዚህ ሰዓት እንዲበሉ ምናምን የሚባል ነገር የለም። ስለዚህ ምንድን ነው መሆን ያለበት? ለቅዱስ ቁርባን ለመቅረብ ዝግጅት የሚያደርጉ ከሆነ ያንን የማያደናቅፍባቸው ጊዜ ላይ ሁሉ ሊያርዱ ይችላሉ። ወደ ቤተክርስቲያንም ለአገልግሎት የሚመጡበት ሰዓት አሁን ሲያገለግሉ ያድራሉ። ጾም ነው የዋሉት ያደሩት አክፍሉ ብለናቸዋል። ከቅዳሜ የቻለው ከዓርብ ጀምሮ ያልቻለ ደግሞ ከቅዳሜ ጀምሮ አክፍሎት ላይ ነው ያለው። እንደዚህ ባለበት ሁኔታ አሁን ተመልሰው ሄደውም ዶሮ አርደው ያንን አጥበው ከዚያ እንትን ብለው ብሉ ማለትም ጭካኔ ነው በራሱ አግባብነት የሌለው ነው። እና ሰራተኛ ስራላቸው የሚሉ አንዳንድ ሰዎች ሰምቻለሁ። ሰራተኛው አትቆርብም እንዴ? ሰራተኛው ቤተ እግዚአብሔር አትመጣም እንዴ? ነውር እኮ ነው። እንደዚህ አይነት ምላሽ እንደውም ጭራሽ አይታሰብም። እና ሁሉም ሰው ክርስቲያኖች ነን፣ ሁላችንም ክርስቶስ ወደ ተነሳበት ስፍራ እንሄዳለን በቃ። ምክንያቱም ጌታ ደቀ መዛሙርቱን በዚህ ቀን ወደ ገሊላ ውጡ ነው ያለችው። ቀድመክሙ ገሊላ ላይ ጠብቃችኋለሁ፣ ትንሣኤን እገልጥላችኋለሁ ነው ያለው። እና ከቤት ያልወጣ ሰው ትንሣኤው ነው። ደቀ መዛሙርቱም ሴቶች የሚያዩት ከቤት ወጥተው መቃብር ከደረሱ በኋላ ነው። ቤተክርስቲያን እኮ የመቃብሩ ምሳሌ ናት፣ የጎልጎታ ምሳሌ ናት አይደል? ጎልጎታ መተን ነው የጌታን ትንሣኤ ማየት ያለብን። ቤታችን ተኝተን ነው እንዴ? እንደዛ እስከሆነ ድረስ ምዕመናን መጥተው በሚገባ ብርሃነ ከፈኑ ብለው መሄድ አለባቸው። መዝሙራቸውን ለውጠው ትናንት የነበረውን የሕማማቱን ዝማሬ ዛሬ ደግሞ ብርሃነ ከፈኑ ዲቤነ ወይም ወተንሥአ እግዚአብሔር ከመ ዘነቅሐ ምናምን ብለው በአዲስ ዝማሬ መመለስ አለባቸው። ማታ በሐዘን የወጡትን ማለዳ ሲነጋ ደግሞ በደስታ ወደ ቤታቸው እንዲመለሱ የምስራቹን ሰምተው ማድረግ ይኖርብናል ብዬ ስለማምን
እኔ አሁን በዚህ ሰዓት ረዱ ማለት ነው። ግን ለመንፈሳዊ አገልግሎታቸው ሁከት በማይፈጥርበት ሁኔታ አመቻችተው ነው ማረድ ያለባቸው ነው አጽንኦት ሰጥቼ የምናገረው። እና በሰዓት ምንም ልንገድበው የምንችለው አይደለም። ወደ ቤተ እግዚአብሔር ከመሄዳቸው አስቀድሞ ግን ያድርጉት። ከዛ በኋላ ወደ ቤተ እግዚአብሔር ሄደው በተረጋጋ ሕሊና ሆይ በዝንቱ ሕሊና ሀሉ በዝንቱ እንዘተ ሊያጣው ነው ወንድሜ ሆይ በዚህ ቦታ ጣው ኃጢአትህን እያሰብክ ቁም ነው የሚለው ካህኑ። ሌላ ምንም ሊያስቡ አይገባም። አሁን እጄ ዳቦውን እንትን ብዬ አሁን እጄ ዶሮይቱን አርጄ አሁን እጄ ቶሎ ብዬ ለልጆቼ ለባሌ የምትል ሴት እዛ ውስጥ እንድትኖር አይፈለግም። በዚህ ሰዓት ኃጢአቷን እያሰበች እዛ እንድትቆም ነው የምንፈልገው። በቃ እሱን አድርጋ ትሄድ። ከዛ በኋላ የምትበላውን ትበላለች ማለት ነው። ይሄ የሚያገለግል ለትንሳኤና ለገና ነው ወይስ በሌላ ይችላል? ወደ መንፈሳዊ አገልግሎት መሄድ ማንኛውም ሰው ስራውን ጨርሶ ነው ቢሄድ መልካም ነው። አንድ ልብ ሆኖ ይሄዳል። አየህ አንድ ልብ ሆኖ ይሄዳል። ከዛ በኋላ እኮ ቢያስፈልግ እውነት ለመናገር ብዙ ጽድቅ ያመልጣቸዋል ምእመናን። እዛ ቤተ እግዚአብሔር ደጅ ላይ እንግዳ ሊያገኙ ይችላሉ። ወደ ቤት ይዘውት እንዳይሄዱ አልሰሩ፣ ያፍራሉ፣ ይሸማቀቃሉ፣ ጥለውት ይሄዳሉ። የገሌ ሚስት በዚህ ቀን ሽሮ አበላችኝ ይባላለሁ ብሎ ትተውት የሚሄዱ በጣም እንደ በቃ እንደዛ አይነት ነገሮች ሁሉ አሉ። አሁን በጣም ችግራችን እንደሆነ ታውቃለህ። እኛ ራሱ ስናገለግል ቆይተን ቅዳሴ ልክ እንዳለቀ ወጥተን እኮ ወደ መብል ነው የምንሰማራው። እዚህ እናቶች እየሰሩ ነው የሚጠብቁን። መቼ ነው ያረዱት? ስንት ሰዓት እንዲያርዱ ነው የተፈለገው? ከሆነም እኮ ከከለከል መቼ እንደሆነ የሚሆን ታውቃለህ? ሲነጋ ቅዳሴው አልቆ ምናምን ከዛ በኋላ ነው የምናሳርድ። ከከለከል እንደዛ ነው የሚሆነው። ከፈቀድን ግን የሚሆነው ምንድነው? ከመጀመሪያው ከቅዳሴው ቤት አሰናድተው ምን ብለው ነው? በነገራችን ላይ ይኸውልህ በሰንበት የምትበላው እኮ በስራ ቀን የተፈጨውን ነው። በስራ ቀን የተፈጨውን በሰንበት የምትበላ ከሆነ በጾም የታረደውን በፍስክ ልትበላ ትችላለህ። እኔ በጾም ብሎ አይደለም ያልኩት። በጾም ሲያይ የሚጎመጅ ሰው ካለ ስጋ ሲያይ እንደው የሚጎመጅ ሰው ካለ ስለስስቱ ብሎ ይለፈው ጾሙ እስኪፈታለት ድረስ እንዳይፈተን። ከዛ ውጭ ከሆነ ግን እኔ ስጋይቶ ይጎመጅ ሰው አለ ብዬ ስለማላምን ከዛ ውጭ በሆነ ሁኔታ ግን አርዶ አወራርዶ ወደ አገልግሎቱ ቢገባ መንፈሳዊውን አገልግሎቱ ቢያገለግል ምንም ኃጢአት አይደለም በሚለው ነው። እኔ ርኅራኄ የጎደለው ትምህርት መምህራኑን ማስተማር የለብንም። ምዕመናን ምን ያድርጉ? በእውነት እኔ እዚህ መጣችሁ ቁረቡ እንላቸዋለን። እዛ ሄዳችሁ ደግሞ ዶሮ አርዳችሁ ብሉ እንላቸዋለን። ምን ማለት ነው? እንደዚህ ግራ ማጋባት፣ ሰውንስ ማስጨነቅ ምንድን ነው? በዚህ በምድራዊ ጉዳይ እግዚአብሔር እንደው አፋጦ በቃ ዶሮ በዚህ ሰዓት ነው ያረድሽና ብሎ ይፈርድባቸዋል ብሎ ማስተማርስ ምንድን ነው? እግዚአብሔር ዶሮ የገዛንበትንና ያረድንበትን ሰዓት ሁሉ ሲመዘግብ ነው አምላክ ነው። ይሄን ያህል ስራ ፈት መላክ አለ ማለት ነው። እንደዚህ አይነት ነገር እኮ የለም። መንግስተ ሰማያት እንደዋዛ አይደለችም። መንግስተ ሰማያት ማለት የዘላለም ሕይወት ናት። መንግስተ ሰማያት ማለት የዘላለም መኖሪያችን ናት። ወንጌል ነው በቃ መንግስተ ሰማያት። ይሄ ደግሞ ምንም መብልና መጠጥ ተራ ነገር ነው ለማለት ነው። እሺ፣ አመሰግናለሁ። የኔታ አብረው ሰነበቱ መምህር አንድ ሳምንት ያክል ሲመክሩን ሲያስተምሩን በሰሙነ ሕማማት የተከለከሉ የተፈቀዱ በሰሙነ ሕማማት ውስጥ የሚነሱ ጥያቄዎችን የየዕለት ስያሜዎችን አሉ። የመጨረሻ በዓለ ዋዜማ ትንሣኤ ነገ በዓል ይከበራል። የበዓለ ዋዜማ ማለት ደግሞ የሚደረጉት ክንዋኔዎች አሉ እና መልእክት አስተላልፈውልን እንድንለያይ ፈልጌ ነው። የመጨረሻችን የበዓለ ዋዜማ ማለት እንዳልሰገድን እንዳልተንበረከክን ራሳችን ለእግዚአብሔር እንዳልስገዛን ተፈተናን ብሎ የሚናገሩ ሰዎች አሉ። እንኳን ጾመ ልጓም ተፈታ የሚሉ የመጨረሻው ዕለት በጣም ቅይር አድርገው ሁኔታው ተበላሽቶ ሲዘምር ሲያስቀድስ ሲያወድስ ከሚያድረው ይልቅ ጭፈራ ቤት ሄዶ የሚያድረው ይሄንን ማካተው ደግሞ እናጅር አሁን ከሆነ ወጣቱ እየነቃ እያስቀራቸው ነው። እግዚአብሔር ይመስገን። የእናንተ አባቶች የመምህራንም ጉትኮታና አስተምሮ ከፍ ያለ ነው። የሚዲያውም ተጽዕኖ ከፍ ያለ ነው። በዓል አማካኝታችሁ ጭፈራ አታዘጋጁልን፣ የሙዚቃ ድግስ አታዘጋጁልን፣ እንዘምራለን። በአንድም በሌላ የትንሣኤን የሙዚቃ ድግስ የሚያዘጋጁ አልፎ ተርፎ በበነገተው ያን ቀን ሌሊት ለመብላት ቤተክርስቲያን የማይመጡ ደሮ አርዶ 6 ሰዓት 9 ሰዓት የሚጠባበቁ የነበሩበትን የሚያጡ ሰክረው መንገድ ላይ የሚወድቁ ክርስቲያኖች እኮ ያን ያህል የሰገዱ የጾሙ እንዲህ ሊደባደቡ ነው የሚባልበት አጋጣሚ አለና የመጨረሻ ሐሳቤ ነው። ይሄን ብለው ይሰናበቱ። እግዚአብሔር ይስጥልኝ። በእውነቱ ትንሣኤ ሰው ምንድነው የነካው ሁሉ ያስበላል። አንዳንድ ጊዜ ሰው ምንድነው የነካን ሳናውቀው የሳትነው ነገር ይኖር ይሆነ ሁሉ ያስብላል። የኛ ህሊናን ሁሉ ያጠራጥራል አንዳንድ ጊዜ እና ሰው
በእርግጥ አሁን ይሄ ጾሙ ላይ መጠጥ ቤቶችንም ምግብ ቤቶችንም አጨናንቋቸው የሚሆነው የፋሲካ ዕለት የሚያጨናንቅ ያ ነው። ቀድሞ የሚያጨናንቅ ያ ነው። ቀድሞ የሕማማት አንድም ቀን ስግደት ሳይሄድ ሌሊት ሲመገብ የነበረው የፋሲካ ሌሊት የሚመገብ ያ ነው። የሚያሳዝነው እሱ ነው። እንደዋና ግን ቤተክርስቲያን በዓልን ስታከብር ትንሣኤን ስታከብር ተነስቶ ማንኛውም ሰው ነው ተነስቶ ነው ማክበር ያለበት። ማለት ተነስቶ ማለት የተቻለው ስጋው ደሙን ይቀበላል፣ ያልተቻለው ማህሌት ያድራል። በተለያዩ ትንሣኤ ልቡና አድርጎ የሚያከብርበት እንጂ የሆድ በዓል ለቤተክርስቲያን የላትም። አሁን በቃ ሰው በተለይ ደግሞ ይሄ በቃ ትንሣኤ የደረሰለት ጀምሮ አሁን ዛሬ ጀምሮ ገበያው ተጨናንቋል። በቃ የበግ ገበያው፣ የዶሮ ገበያው፣ የከብት ገበያው፣ ሁሉም ነገር ተጨናንቋል። አሁን ጀምሮ ገና ማለት ነው። ለጾሙ ሲደርስ ግን ሰው አብዛኛው ለዚህ ለጾሙ ዝግጅት አስቀድሞ አያደርግም። ጾሙ ሲገባ ለቅበላ አስቀድሞ ዝግጅት ያደርጋል። የፋሲካ ሲበላ እኮ ነው የቆየው። ሲበላ ለቆየው ዝግጅት ያደርጋል። ትንሣኤ ሲደርስ ለመብላት ዝግጅት ያደርጋል። ይሄ የተለመደ ባህል ልማድ እየሆነ እንዴ ሃይማኖት እየመሰለው ሁሉ መጥቷል። አንዳንድ ሰው ለምሳሌ የፋሲካውን ድል ያለ ድግስ ደግሶ በግ አርዶ ጠጅ አውርዶ ይህን ካላከበረ ትንሣኤ ሁሉ አይመስለውም። የሆድ በዓል አይደለም የትንሣኤ በዓል፣ የህይወት በዓል ነው። የተቻለው ያን ጊዜ እንዳልኩት ስጋው ደሙ ይቀበላል። ስጋው ደሙ ተቀብሎ ቁጭ ብሎ ከቤተሰቡ ጋር ስለ ትንሣኤ መጽሐፍ ገልጾ መጽሐፍ ቅዱስ እያነበበ እየተወያየ ይውላል። ከዛስ ምናልባት እንደማንኛውም ሰው ሊበላ ሊጠጣ ይችላል። ነገር ግን እየበላም እየጠጣም ይማራል፣ እየተማረም ይበላል ይጠጣል። በተለይም በየአካባቢው ያለው ሰው መንፈሳዊ ጉባኤ ቢያዘጋጅ ትንሣኤ ዕለት ጎረቤት ሊሆን ይችላል፣ አካባቢ ሊሆን ይችላል። ለመብላት ለመጠጣት ብቻ ከመዘጋጀትና ከመሰባሰብ የትንሣኤ ዕለት ልክ መጽሐፍ ቅዱስ እያነበበ ርዕስ እየጠቀሰ ሲመማር ቢውል ሌሊት የበላውን ምግብ ሌሊት ነው የሚያቆመው። 9 ሰዓት መብል ይጀምራል፣ እስከ ሌሊቱ 9 ሰዓት ይመገባል። ውሎ አድሮ ማለት ነው። እስኪ ጫንቃው ድረስ ማለት ነው። እስኪ ያስመልሰው ድረስ። እንዲያውም ያም አልፎ ተርፎ ከዛ ሲበላ ሲጠጣ ይውልና መሸት ሲል ደግሞ ወደ ከተማ 2ም 3ም እየዋለ ወዛወዝ ይጀምራል። ይወጣል፣ ጎዳና ይወጣል። አይውጣ ማለት አይደለም፣ አይናፈስ ማለት አይደለም። ግን ይወጣና አሁንም ሆቴሎችን መልሶ ያጨናንቃቸዋል። ይገባል፣ ጭፈራ ቤቶች ይከፈታሉ። በቃ ትልቁም ትንሹም ያብዳል፣ ይራቆታል። እንዴ መች ትንሣኤ ሆነ? ይሄማ ሆድ ሆነ እንጂ መቼ ትንሣኤ በዓል ሆነ? የሆድ በዓል ሆነ እንጂ። ሐዋርያት እኮ እኛ ሐዋርያት ከሆን በጸሎተ ሐሙስ እግራችንን ከታጠብን ከቆረብን የስቅለት ዕለት ከሰገድን ሐዋርያት ነን ካልን ሐዋርያት እኮ የትንሣኤ ዕለት ከዝግ ቤት ቁጭ ብለው ሲወያዩ ነው ክርስቶስ ገብቶ ያስተማራቸው እንጂ ቁጭ ብለው ሲበሉ ሲጨፍሩ ያለ አግባብ ሲሆኑ አይደለም ያገኛቸው። እና ትንሣኤን በአግባቡ በትምህርት በስጋው ደግሞ ብናከብር ከዚያም አልፈን ተርፈን የተቸገሩትን እየረዳን የምግብ ያጡ ጎዳና ላይ የወደቁ የሚለብሱት ያጡ እነዚያን እየጎበኘን በነዳያንን በመርዳት እኛ በመቀበል በመረጋጋት በመወያየት በመመማር ብናሳልፈው እየተሻለ ነው። ከዚያም አልፎ ተርፎ ከማናንሽ የሚባል ነገር እንዴ ጎረቤት ከማናንሽ እንዴ እገሌ በሬ አርዷል፣ እገሌ ሙክት አርዷል፣ እገሌ ይህን ጠጅ እገሌ ይህን አድርጓል፣ እገሌ ሚስቱና ልጆችን ይዞ ካፌ ወጥቶ ይዝናና እኔ አይባልም። የክርስትና ከማናንሽ የለውም። የክርስትና ከማናንሽ ሳይሆን የሆድ ከማናንሽን ሳይሆን ክርስትና የሚደግፍ በመንፈሳዊ ህይወት ከማናንሽ ነው። ስለዚህ እያንዳንዱ ነገሮች በዓሉን ስናከብር ከማናንሽን ሳይሆን በመንፈሳዊ ማንነት ከልቡናችን ተነስተን ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንተ ሰው ሙት ልታነሳ ትወዳለህን አለ። ሙት ልታነሳ ከወደድክስ ይላል አንተ ሙት አይደለም ማንሳት ያለብህ፣ ያን አይደለም መመኘት ያለብህ፣ መጀመሪያ የሞተ ልቡና አለህና ያንን አንሳው ይላል። የሞተ ልቡናን ማንሳት ሙት ከማንሳት በላይ ነው። የብዙ ሰው የትንሣኤ ዕለት ልቡናው ሙቶ ይውላል። አንዳንዱ በመብል፣ አንዳንዱ በመጠጥ፣ አንዳንዱ በጭፈራ፣ አንዳንዱ በስካር፣ አንዳንዱ በተለያየ ነገሮች ህሊናውንም ልቡንም አሙቶት ይውላል። ያን ጊዜ ትንሣኤ ስጋ ሳይሆን ትንሣኤ ልቡና አድርጎ ህይወቱ የሚነሳበትን የተለያዩ መንፈሳዊ ስራ የሚሰራበትን በስጋ መለኮት በደመ መለኮት የሚነሳበትንና በጠቅላላ በኦርቶዶክሳዊ አስተምሮ የክርስቶስን ትንሣኤ አድርጎ ትንሣኤ ልቡናን የሚነሳበት እንጂ የሚበላበት የሚጠጣበት ብቻ አይደለም። እባካችሁ ውድ ኦርቶዶክሳውያን ቤተክርስቲያን ሁልጊዜ መልእክቷን ታስተላልፋለች። የሆድ በዓል ሳይሆን የትንሣኤ በዓል እናድርገው። የትንሣኤ በዓል እንጂ የሆድ በዓል የለንም ለማለት ነው።
እንግዲህ ሁላችንም ለትንሳኤው መልካም ትንሳኤ አድርጎልን የተቻለን ቆርበን ያልተቻለን ደግሞ ትንሳኤው አክብረን ንኡሃቤ ብሎ በቀኝ እንዲያቆመን መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆየን። አሜን። ተመልካቾቻችን በልዩ መርሃ ግብር የትንሳኤ መርሃ ግብር ከልዩ እንግዳ ጋር ከልዩ መምህር ጋር የሰራነው መርሃ ግብርን አለ ገብታችሁ ተከታተሉን። መልካም የትንሳኤ ዋዜማ ይሁንልን። መምህራችን ለአንድ ሳምንት ያክል በዋካ ብርሃን ሚዲያ በጧትም በቀንም ባለው አገልግሎት ሲያስተምሩን ሲባርኩን ሲያመሰጥሩልን ስለሰነበቱ እሱንም ክፉ ሳይነካብን ለቤተክርስቲያን ላይ በጣም ብዙ የልማድ ሾህ የምንፍቅና ሾህ የኃጢአት ሾህ እየነቀሉ እንደሚጥሉልን ተስፋ ስለምናረግ ለነገ ለቤተክርስቲያን ተተኪ የሆኑ መምህራንን እያወጡልን ነውና ሶን የመሰለ በዘመናችን ወጣት ሊቅ ያስነሳልን እግዚአብሔር ስሙ ይክበር ይመስገን። በጣም ብዙ እንዳተረፋችሁ ብዙ እንዳወቃችሁ ብዙ ነገር እንዳገኛችሁ አልጠራጠርም። እጅግ ድንቅ የሆኑ የተሰወሩ የቤተክርስቲያን አስተምሮችን ሲያስተምሩን ሲያመሰጥሩልን ነበሩ። መምህራችን እንግዲህ በተለይ ወደ ሶሻል ሚዲያው በቅርቡ ነው የመጡት። የእናንተ ጉባኤ ቤት የሶሻል ሚዲያ አላችሁ? እንዴታ ምስራቅ ፀሐይ ጉባኤ ቤት ዩቲዩብ፣ ፌስቡክ ገጽም ቴሌግራም ገጽም አለ። ምስራቅ ፀሐይ ጉባኤ ቤት ላይ ነው። ምስራቅ ፀሐይ ጉባኤ ቤት አደራ ምላችሁ ፌስቡክ፣ ዩቲዩብም ቴሌግራም ላይ። ስለዚህ ቴሌግራም ላይ ምስራቅ ፀሐይ ጉባኤ ቤት ብላችሁ ብገቡ ታገኙታላችሁ። ዩቲዩብ ላይ በተለይ ዋካ ብርሃን ቤተሰቦች ሁላችንም እኔም ሼር አድርግላችኋለሁ። ዋካ ብርሃን ሚዲያ የፌስቡክ ፔጃቸውንም ዩቲዩባቸውንም በልዩነት ሰብስክራይብ እንድታደርጉ አስቀምጥላችኋለሁ። ቤተሰብ እንድትሆኑ በተለይ የኔታ በሌላ ቀን ምን ጠይቃቸው ሆኖ በፌስቡክ ፔጃቸው የሚያጋሩትን እያንዳንዱ እኔ ተናግሬ ነው የሚወጣልኝ። እንደው ጽፌ አረካም። የኔታ ደግሞ ተናግረው እንዲያመሰጥራሉ ጽፈው የሚተነፍሳሉ በእጃቸውና በተለይ የጥምቀት ዕለት ታይተን ተመልሰናል ተቆጥረን ገብተናል ለሚል እጅግ ድንቅ የሆነ በጥምቀት በዓል አከባበር ዙሪያ ጽፈውት የነበሩትን ፌስቡክ ፔጅ ላይ ያጋርቻችሁ በዩቲዩብም እያነበብኩላችሁ ነበር። ብዙዎች ታውቁታላችሁ። ያን ያጋሩን እሳቸው ነበሩና ፌስቡካቸውንም ግቡ እስኪ ምስራቅ ፀሐይ ጉባኤ ቤት የሚል የራስዎትም አለ አይደል ዘመላክ ዳግም የሚል የፌስቡክ ፔጅ አላቸው። በአማርኛ ዘመላክ ዳግም ብላችሁ ፌስቡክ ላይ ብትገቡ የኔታ የሚጽፉትን ያመሰጥሩትን ታገኙታላችሁ። ተመልካቾቻችን በልዩ መርሃ ግብር የትንሳኤ መርሃ ግብር ከልዩ እንግዳ ጋር ከልዩ መምህር ጋር የሰራነው መርሃ ግብርን አለ ገብታችሁ ተከታተሉን። መልካም የትንሳኤ ዋዜማ ይሁንልን። ይህን የመሰለ ትምህርት ስላስተማሩን ጊዜዎትን ስለሰጡን አምላከ ቅዱሳን ያከብርልን። እጅጉን አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።